የቡራ ልጅ ፍቅረኛ የነበረው ልጅ ማነው ስሙ? ቴዲ ማን የምትሉት? ቴዲ ቡና። ቴዲ ቡና ያስገደልከው አንተ ነው የምትመስለኝ። በነገራችን ላይ ቴዲ ቡና ራሱን ያስገደለው በነገራችን ላይ በእርግጠኝነት ነው የምነግርህ። ቴዲ ቡና እስከ ውጭ ሀገር አሁን አንተ ያገኘውን የካናዳ እድሎች ሁላ እሱ ነበረው። ምክንያቱም በኢትዮጵያዊነት በኳስ ጉዳይ ላይ በምን ላይ በወጣቶች ጉዳይ ላይ በጣም አክቲቭ የነበረ ሰው እሱን ካስገደልከው በኋላ ፌስቡክ ላይ የቴዲ ቀብር ከሰዓት ነው። ቴዲ አፍሮ ደወለ። ሂዊ ንፍሮ አልበላም አለች። ሂዊ ዛሬ በሶ ጠጣች። ሂዊን ዛሬ ከሷ ጋር ሰው አደረ። አያችሁ፣ ቴዲ አፍሮ ደወለላት። አሁን ሊቀበር ነው። አፈሩ ወደ ታች ስንት ሴንቲሜትር ተቀፈረ እያልክ ስትዘግብ የነበረው አንተ። ከዛ በኋላ ነው አንተ ያያ መሆነ ሚዲያ ላይ እየታወቅክ የመጣኸው። ገብቷል? ያ የሱን ቦታ መውሰድ ስለምትፈልግ ሰው ያንተ ጓደኛ ሆኖ እንደዚህ አይነት ሀዘን ውስጥ ሆነ ቴዲ የተገዛለት የአስክሬን ሳጥን ሰፋው። ሂዊ ይሄን ያላለቀሰች አይኗ ሞጠ። ማን እንደደወለ ገምቱ። ቴዲ አፍሮ ደወለና ሂዊን አጽናና። በየሰዓቱ ነበር የምትጽፈው፣ በየሰዓቱ ገብቷል። ሀዘን ቢኖረው ሀሳቡም አይመጣልም። ገምቱ ብለህ ቁማር ትጫወታለህ። ፌስቡክ ላይ ነበር ማን እንደደወለ ገምቱ። እኛ ምን አገባን? ቴዲ ምንድን ነው? ቴዲ አንድ የማህበረሰቡ እኮ የህዝቡ ውጤት ነው። ገምቱ ብለህ ቁማር ትጫወት ነበር። የሱን ቦታ ለሚያስ ስለምትፈልግ የሱን ቦታ ያስክ። ከዛ በኋላ እሱ የሚሸጣቸውና የሚንቀሳቀስበት ቦታው ላይ የዛ ዘጋቢ ሆንክ። ቴዲ ቡናን ያስገደልከው አንተ ነህ። እርግጠኛው ነኝ ነግር። ከዛ እህቱ ላይ ያሳበባችሁ ከእህቱ ጋር ጸበኛ ነች ብላችሁ እህቱን ስሟን ስታጠፉ እራስን ያስገደልከው ቴዲን። የሚገርም ነገር እሺ፣ ቴዲን ያስገደልከው አንተ ነህ። ቴዲ ቡና ጥሩስ ከጠላ በአንድ ቪዲዮ የዚህን ያክል ልባቸው የተደበቀው ጥላቻቸውንና ውስጣቸው ያለው ያያዘ ጂኒ የሚባል የጥላቻ ጥግ አየሁበት። በቀደቅ እንተታ የታልምባ ቻይና በስንደዶ አይኑ እንደዚህ ተደግፎ ፊት ማለት ነው። እከካም ልቃን ዩናይትድ ኔሽን ያለ መሰል ለምን ተጠየቀው ጥያቄ በትክክለኛ መስከረኛ መልስ ካልመለስክ አለቀሰ የሚባል ኬዝ ላይ እንደማይጻፍ ነው የምነግርህ። እሺ ያ ፎቶ እንደመነሳት ቀላል መሰለ የዩናይትድ ኔሽን ወረቀት ማግኘት። ለዛው የቆዩትን እንኳን ዲፖርት በሚደረግ ሰዓት በጣም ባረጀ ሰዓት ነው የመጣ። እኛ በወጣትነት የመጣ ነው እንኳን አልቻለሁ። እኔ አንደሬጅ ማም ተብዬ የመጣሁት እንኳን አልቻልኩት። ገና አንተ እንግሊዘኛ ዋትዘህ ልታወራ ማለት ነው። የሰር ኖ ሰር እያልክ አንተ ተወጣ ትገባለህ። ሲጀምር እንግሊዘኛ የሚያዝልህ አይነት ልጅ እንኳን አይደለም። ያውነት እኔ አላግጬም ቢሆን ቶሎ ቋንቋ የሚገባኝ አይነት ሰው ነኝ። ዝም ብዬ ደንታ ካላጣው በስተቀር አንተ የሰር እንኳን ቀይ ስር ብለህ የምትመልሰው ቋንቋ የሚገባ አይነት ሰው አይደለም። እከካም ልቃም ቶሎ ቲዮሪ አንባብን እና እንትን ሁበር ነው እንትን ድራይቨር ነው። የቴዲ ቡና እጅ ካለበት እዛው ሁበር ውስጥ ነው ጽጥ የምትደረገው። ታል ረከካ ሀገር አለ ሰው እንደማይደላ ስለሚያውቅ አሁን እንዳየው ከዛን ከሚስቴ ወዲህ ካሁን በኋላ ምን አለም ቀረኝ። አረ ከተለያየ 4 አመት ሆኗል። ብሎክ ካረገች 4 አመት ሆኗታል። ምን ነው አለሷ ሰው አልሆንም አላልክ? በየሀገሩ እየዞርክ አርሴናል ዛሬ ኳስ አለው ብለው ኩዌቱላ ስትሄድ አልነበረም እንዴ አንተ ልቃሚ? ልክ ውጭ ሀገር ስመጣ ትዛለችህና አላንቺ እንትን አንጀት መብላት ነው እየሄድኩ አለ እኔም ተነጥራት እንትናል
ጋይስ እንደዚህ ስል ብልግና ይመስሏል። ቲክቶክ በእናታችሁ ተብተብ አድርጎ ኮፒ ሊንክ አድርጎ ጊፍት ሙካ ያምረኛል። ምንድን ነው እየቃምኩ ነው። እንደዚህ ስል ሌላ ነገር ይመስሏል ጋይስ። እኔ ደግሞ እረሳለሁ። የሆነ ብሔረሰብ የዚህ ብሔረሰብ ደጋፊ ነው ብሎ ጠለኛ። የሆነ ሰፈር ደግሞ የሆነ አይነት ስህተት ይስራ አንተ ስትናገር የዚህ ብሔረሰብ ደጋፊ ስለሆንክ ይላል። የት ሊድ ስለዚህ ከዛ አይሆንም። ይሄ ዜማ ነው። በአሁን ታይም ለኢትዮጵያ ኖርማል ኖርማል የእንትን ደጋፊ የጂኒ ደጋፊ ምናምን ነገር ከዚህ ነገር ያላት የማትፈለግበት ቦታ ላይ አይ ማንም የፈለገ ይበለኝ ታገላለሁ ብለህ የምትታገል ከሆነ ሰው ጥቅመኛ ይላል። ትክክል ነው ማለት ነው። ምንም ጥቅም ወይ ያያ አንተ አሁን ተገደ ነው ከሀገር የወጣው የውጭ ሀገር እድሉን ስላገኘ ነው የወጣው። ሪችን ያገባት እኮ ለውጭ ሀገር ስትል ነበር እኮ። ከዛ በኋላ እኮ ከአረብ ሀገር ከመጣች ልጅ ጋር እኮ ስትናቆር ነበር እኮ። ስትንቶሻቶች ነበር። ወይኔ እጄን ጋይስ እንዴት ብዬ ልቶ ሀሴትዬ ቴንኪዩ እጅሽን ተይ በሉኛ ጋይስ። ቲክቶክ እንትን ይለኛ ከሙሉ ሰውነቴ ጋር ያ ከአረብ ሀገር ልጅ ከመጣች ጋር ሲንቶሻቶች ነበር እኮ ጋይስ። ትዳሬን ፈትቼ እንዴት ልሁን ይላል ልቃሚ ለማያውቅ ሄደ ተናገር። እስቲ ሪቾ ከኔ ቃል ትለፍ። ላዋጋ አይደለም እውነቱ እንደምናገር ታውቃለች። እንደማታዋጣት በስነ ስርዓት ታውቃለች። ልቃሚ አገኝ አይደለም እዛ ቦታ ላይ ያለው ካለ አይ አንተ እናንተ የፈለጋችሁትን በሉኝ እኔ ግን ታገላለሁ ካልክ ሰው እንዴ እንደዚህ ዋጋ የሚከፍለው እኮ የሆነ ነገር ቢያገኝ ነው የሆነ ጥቅም ቢያገኝ ነው ይላል እዛ ቦታ ላይ ሆነ። ስለዚህ ዞር ያያ አንተ ጥቅም ባታገኝ ምን ስራ ሰርተ ነው ልብስ የምትቀያየር? ምን ስራ ሰርተ ነው የምትኖረው? እንደዚህ ምን ነው ስራ? ምንድን ነው ስራ? ምንድን ነው? ምን ተምረህ ታውቃለህ? ከሰዓት የሜላትን ድግስ ታሞቃለህ። ከሰዓት ደግሞ የአብነት አጎናፈር ልደት ታከብራለህ። ማታ ደግሞ ትሄድና የጥላውን ገሰሰ ሙት አመት ነው ብለህ ካርታ ትጫወታለህ። ከሰዓት ደግሞ የኤፍሬም ታምሩ ልጅ ወልዳለች ግርዛት አለባት ብለህ ትሄዳለህ ምላጭ ይዘህ። ሌላ ምን አባህ አለ? እስቲ በእንደዚህ አይነት ስራ ተመርቄያለሁ በል። አሁን ዩቱብ ከፈትክ የሃይማኖት ጴንጤን የሚሰድቡ ሰዎችን ኢንቫይት ታደርጋለህ። አንድ ሰው የራሱ ሃይማኖት አለ። የራሱን ሃይማኖት ነው ከፍ የሚያደርገው እንጂ የራሱን ሃይማኖት ለማስከበር ወይንም እኔ የዚህ ሃይማኖት ተከታይ ነኝ ለማለት ሌላ ሃይማኖት በመሳደብ አለ የሚጸድቀው። እኔ የራሴን ሃይማኖት ለማጥበቅ ትምህርት የኔ ወጣቶቹ ወደ እኔ በእኔው እንዲዳብሩ ትምህርቱን ነው ሞር ማስተምረው እንጂ ቁጭ ብዬ ጴንጤን አለ የምሰድብላችሁ ሙስሊምን አይደለም ማንቋሽሽላችሁ። ቆንጆ አድርጎ ጴንጤ ላይ የሚያላግጥ ሙስሊም ላይ የሚያላግጥ ሰው ሃይማኖቱ እንዳጠነከረ አድርገህ ነው ስታላግጥ የምትውለው። ሰው ለምን ታምራት ገለታን አይከተልም? እዛ ሄዳ ራግፍ ጀበናን ሁኬርስ ያንኑ ጠበቃል። የምን አሻግሮ መቀላወጥ ነው? እንትን ዘፈነ እንትን ዘመረ የቴዲ አፍሮ ላይ ዘመሩ ምናምን ነገር ሰው የራሱን አስተምሮ ሰዎች አለም ገና እንስሳ እንኳን ማስተማር ከቻለ የፈለገውን መንገድ እንትን ይበል። አንተ ደግሞ የራስን መንገድ ነው የምታጠነክር። እንትና ወዴት ሄደ እንዴት ይባላል? የራስን መንገድ አታይም? አንተ ኦርቶዶክስ ላይ ጎበዝ መሆንን ማሳየት የምትፈልገው ጴንጤን በመስደብ ነው። ብዙ ጊዜ ያህል ጴንጤ ስፈልግ የታምራት ደስታን ዘፈን ለምን ወደ መዝሙር አይቀይረው? በእንደዚህ አይነት መንገድ ሃይማኖቱን ማዳበር ከቻለ የፈለግከውን መንገድ መጠቀም ነው።
ገልጠ መጠቀም መሄድ ያለብህ ወይም ደግሞ የራስን መንገድ ትይዛል። እንደዚህ ሄዱ እንደዚህ እነሱ ሄዱበትን ስታይ አንተ አንድ ቦታ ቁጭ ትላል። አይቻለሁ እኮ ዩቲዩብ ህዝቡ አስተምሮት ላይ ሳይሆን መበሻሸቁ ላይ ስለሆነ ያንን አድቫንቴጅ ተጠቀምክበት። እርግጠኛ ነኝ አሁን ትንሽ ተደላለ የምትቀመጠው ያንን ዩቲዩብን አሁን በአካውንት እንትን ታደርገዋለህ፣ ያንን ዩቲዩብ ላይ ትቀጥላለህ እንጂ አንተ አንድ እድሜ እንትን ነው፣ ሁለት ቋንቋ እንኳን መማር የምትችል ሰው አይደለም። ያ ዩቲዩብን ተማምነህ ነው እርግጠኛ ነኝ አሁን ትንሽ እንትን ያልኩ ቸርች ቤተክርስቲያን ጨረሰችን ለወረቀት በቃ እና ስታስበው በርን ስዘጋ ማንም አጠገብ የለም። ሰው ያስፈልጋል። ሪቾ መምጣት አለባት፣ ሀገሩን የምታውቅ የምታላምድ። ዛሬ የኢትዮጵያኖች ቀን ነው፣ ነገ ደግሞ የእንትን ቀን ነው እያለች እሷም እንደዚህ አይነት ነገር ማዘጋጀት ልምዷ ስለሆነ ከእሷ ጋር ልዞር በለመድከው ቁር ብለው ሲያይህ ጥቅም አልባ እንደሆነ ትሳየዋል። እኔ በኢትዮጵያ ኦርቶዶክስ ቤተክርስቲያን ያተረፍኩት ይህን ብቻ መታሰር ብቻ ያተረፍኩት። እናቴ ቀበሌ ቤት ውስጥ ነው ትኖር። ከኦርቶዶክስ ቤተክርስቲያን ያተረፍኩት መታሰር ብቻ ነው ጋይስ ይባላል። ከኦርቶዶክስ ቤተክርስቲያን ያተረፍኩት መታሰር ብቻ ነው። እምነትስ ቃልስ ኧረ በስ አያችሁ ጋይስ፣ አሁን ይህም ሰው ያውቃል። ከኦርቶዶክስ ቤተክርስቲያን ያተረፍኩት ይህም ብቻ ነው አለ። እንደዚህ በእጁ መታሰር ብቻ ነው አለ። መቃብርስ አያችሁ፣ ማተቤ ትለው የለ እንዴ? ማህተብስ ማህተቤ ያተረፈልኝ መታሰር ብቻ ነው። ያ ማለት ሃይማኖቱን መተው ትችላለህ ማለት ነው። ምንም ትርፍ የለው፣ ኪሳራ ነው እያልክን ያለው። እንደዚህ ብለህ ነው አንተ የሌላ ሃይማኖት እንትኖችን የምትሰድበው። እንደዚህ እምነት የሌለ እምነት ማለት ይሄ ሃይማኖቱ አይደለም። ለምታደርገው ነገር ጽኑ አቋም ብቻ አይደለም። የእውነት ይሄ ነገር በእግዚአብሔር ለመቃብሬ የተቀደሰ እንትን ነው ብለው ውስጥ በጣም ያረካበልት ያልተማመንን ነገር ላይ ነው ማለት ነው ድራማ ስትሰራ የምትውል። ኦርቶዶክስ ያተረፈችልኝ ምንም የለም። እናቴ ቀበሌ ቤት ነው ያለችው፣ እኔ መታሰር ብቻ ነው። ያ ማለት እኮ ማህተቤ የኔ ኦርቶዶክስነት ከእስር ቤት አላዳነኝም እያልክ ነው። ሰው እኮ ይጋደላል እኮ ለሃይማኖቱ ሲል። ምክንያቱም ከሞት በኋላ ለእግዚአብሔር ስትል ስለሆነ ጽድቅ ነው ይባላል። በሃይማኖት የዝም ብሎ ለእንትና ሲባል አይደለም፣ ትክክለኛ በቦታው ሲል። አየህ፣ አታምኑበትም። እምነት ስለ ውስጥ የለም። ዚስ እንደዚህ አይነት ሞቲቬሽን ኖሮ ነው ስለ ሃይማኖት የምታወራው። እንደዚህ አይነት ሞቲቬሽን ኖሮ ነው ማታ ማርያምን አዝግሬ እንትን ብዬ ከሰዓት ደግሞ ገብርኤል ሄጄ ከሰዓት ደግሞ ኪዳነ ምሕረት ሄጄ ምናምን የምትለው ፎር ናቲንግ። ሰው ለታምራት ገለታ እንኳን ለአንድ ቀን እንኳን ያጎነብስለታል እንደሚያደርግለት እርግጠኛ ነው። ለታምራት ገለታ ዚስ ሞቲቬሽን በዚህ ሞቲቬሽን አሁን በአንተ ቤት ቆንጆ ነገር አስተካክለ በጨዋኛ መናገር ነው አይደል? የጨዋ ልጅ እንደኔ እየቃምክ አይደለም የሚያወራው። ደደብ ነህ የምልህ ከድሮ ደደብ ነህ። ድድብናን እንደዚህ ፈትዬ ነው እኔ ለሪቹ ያሳየኋት። ስለምቃወም ምናምን አይደለም፣ አምጥቼ እንደዚህ ነው ያሳየኋት እኮ እንደዚህ ነው ያሳየኋት። ምንም ጭንቅላት ቆርቆንዳ ልቅምቃሚ እንደሆንክ እንደዚህ ነው ያሳዩት። ከዛም ቦለከች።
ደደብ የምትል ሰው ብቻ ነው። ሰው በማደርገው እንቅስቃሴ እንኳን ይላል እንጂ እንዴት በኦርቶዶክስ ያተረፍኩት እስራት ብቻ ነው። እምነትስ፣ ክርህስ፣ መቃብርህስ፣ ጽናትህስ በኦርቶዶክስ እኔ እናቴ ቀበሌ ቤት ነው የምትሄደው። እውነት ቀበሌ ቤት ለኛ እለትና ማታ የሚጸልዩልን አባቶች ገዳም ዝናብ እየወረደባቸው እናቴ ቀበሌ ቤት ነው የምትሄደው ትኖራለች ትላለህ። አንተ ልቃሚ፣ አንተ እከካ፣ አንተ በኮፍያ ተደብቄ ሰማችሁ? ቀንና ማታ ቆሎ እንኳን እያረረባቸው ሲጸልዩ ለዚች ምድርና ለዚች ኢትዮጵያ በእነሱ ጸሎት ያለች አባቶች ዝናብ እንኳን እንትን ሳይጠይቁ የሚኖሩትን እናቴ ቀበሌ ቤት ነው አይደል? አንተ ቆሻሻ፣ አንተ ልቃሚ፣ እድሜ ልክን ስራ ሰርተህ ማታውቅ ብራንድ ልብስ እየለበስክ እየኖርክ የከተማ ገገማ ነው እኮ፣ የከተማ ደደብ ነው። ጋይስ ልክ ነው ይባላል፣ በሃይማኖት ይባላል። ተገዝተህ ከሆነ ትርፍ የለውም ትላለህ። ማንነቴ ነው ካልክ እኔ ኦርቶዶክስ ያተረፈችልኝ መታሰር ነው። እናቴ ቀበሌ ቤት ያለችው ልኩት አያችሁ። ከልባችሁ እምነት ሳይኖራችሁ ዝም ብላችሁ ለዚህ ነው ለማጣላቱ ለምናምን የምንሯሯጠው። ፎከሳችን ፉክክር ላይ ማን ቆንጆ ሰደበ እንጂ እምነታችንን እንዳይነኩብን አይደለም። ለዛ ነው ሌላ እምነት ምናምን ነገር እንትን ያደርጉ እዛ ሲጣሉ የነበሩት። ያ ይነሳል እንዲህ ይላል፣ ያ ይነሳል እንዲህ ይላል፣ ያ ይላል እንደዚህ ይላል። ይወጣና በየሰላማዊ ሰልፍ ላይ ገባችሁ? አዳሜ ዝም ብሎ የሃይማኖቱ ዘበኛ እንጂ አማኝ አይደለም። ኖ ፊል በውስጥ ገባ እምነት የፈለገ ሃይማኖት እንዳይኖር ሃይማኖት ምንም እንዳይኖር ዝም ብሎ የሆነ ነገር አንድ ሰው ካመንከው ልብ ያምናል። ገብቷችኋል ሀሳቤ ምን ማለት እንደሆነ? እኔ የሆነ መጥፎ ነገር ሊመጣ ሲል እንደማይመጣ ልቤ እንደዚህ ካወቀ ምንም እንደማይመጣ አውቃለሁ። ሰው ይፈራገጣል ምናምን